ይህ $1 ሚሊዮን ነው። እነዚህ ደግሞ 15 ታዋቂ ዩቲዩበር ናቸው። ኖጋን ፓል፣ ቤላ ፓርች እና ZHC ሌሎችም አሉ። በ10 ትልልቅ ውድድሮች ይሳተፋሉ። በእያንዳንዱ ውድድር የሚያሸንፉት $1 ሚሊዮን። ለመጀመሪያው ውድድር ኦሎምፒክ ሯጭ አንጥተናል። መጀመሪያ የነካ ያልፋል። ጀምሩ። ወይኔ እይዝሃለሁ። ቀደም ብዬ እንዳልኩት የሚቀጥለው ቪዲዮ ላይ 10 ቦታ ብቻ ነው ያሉት። እነዚህ ግን 15 ናቸው። መጀመሪያ የነካ የመጀመሪያ ቦታ ያገኛል። ጉድ ነው። እዩ እስኪ። እይዝሃለሁ። ዋው በጣም ፈጣን ነበር። እኔ በዚህ ምድር ላይ ፈጣኑ ሰው ነኝ። ለሁለተኛው ውድድር ማን እንደሚያሸንፍ እናንተ ትመርጣላችሁ። አራ ዋው ድንቅ ነበር። እነዚህ የአሸናፊ ወንበሮች ናቸው። እናንተ ሁለቱ የመጀመሪያዎቹ ያዙ። ቀላል ነበር። ዋው ለሶስተኛ ውድድር የሁሉንም አይን ሸፍነን ገንዘቡን በዚህ $10 ቢሊዮን ስታዲየም ፎቅ ላይ ደብቀነዋል። ወደ ታች ብታዩ ሁሉም ሜዳ መሃል ግራ ተጋብቶ ቆሟል። ጨርቁን ማንሳት ትችላላችሁ። $1 ሚሊዮን በዚህ ስታዲየም ውስጥ ተደብቋል። መጀመሪያ የነካ ያልፋል። ሂዱ። የትም አይታየኝም። ወደ 4ኛው ፎቅ እንሂድ። 6ኛ ይመስለኛል። 3ኛው ፎቅ ላይ ነኝ። $1 ሚሊዮን የት ነህ? ዋና ወለል ላይ መሆን አለበት። ፎቁ ሙሉ ዞርኩት። ምንም አላገኘሁም። ብዙ የሚታይ ነገር አለ። ወደ ላይ ልውጣ። 6ኛው ላይ ነኝ። ካሜራዎቹ እዚህ ናቸው። ይህ የሆነ ትርጉም አለው። እዚህ ጋር ካሜራ አለ። ሩጫው በዛ። ዋው እዚህ አለ። አገኘነው። $1 ሚሊዮን አገኘሁት። ገንዘቡ ተገኝቷል። አይ ለዚህ ነው የነቃሁት። በመቀጠል ቀሪዎቹን ተወዳዳሪዎችና 3ቱን አሸናፊዎች ከስታዲየሙ አጠገብ ወዳለው ዩቲዩብ ቲያትር ወሰድኳቸው። ይሄኛው ውድድር ጥያቄና መልስ ሲሆን በጣም ቀላል ነው። ጥያቄው እኔን ጨምሮ የሁላችንም የደንበኞች ሰብስክራይበር ድምር ስንት ነው? 60 ሰከንድ ሰጥቻችኋለሁ። መልካም እድል። በነገራችን ላይ ይህን ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። ባለፈው ቪዲዮ ላይ ድምጼ እየተቆራረጠ እንደነበረ ሀሳብ ሰጣችሁኝ ነበር። በጣም ነው የማመሰግነው ለነገራችሁኝ ሰዎች እና ለማስተካከል ሞክሬያለሁ። ሀሳባችሁን ኮሜንት ላይ ጻፉልኝ። ከዚህ በላይ መስተካከል ካለበት እንዳስተካከል። ይሄ ደህና ከሆነ ደህና ነው ብላችሁ ኮሜንት ላይ ብትጽፉልኝ በጣም ነው ደስ የሚለኝ። ወደ ውድድሩ እንመለስ። የሁሉንም ቻናል አይቻለሁ፣ ግን ብዛቱን አላውቅም። በግምት ነው የምሞላው። ለመደመር ጊዜ የለኝም። መደመር ብቻ እኮ ነው። ፕሪስተን ስንት ነህ? 20 አይደለህም? ተቀራራቢ ነው። ኖጋን አንተ ስንት ነህ? 23 ሚሊዮን። አትጠይቁኝ። 20 የገባ ይመስለኛል። ለማንም አልናገርም። የእናንተ ስንት ነው? የእኔ 8.2 ነው። የኔ ደግሞ 5.8 ነው። ቤላ ቁጥሩ ስንት ይመስልሻል? እኔም አላውቅም። ዛክ ሰዎች እየጠየቁ ነው። 20 ሰከንድ ቀርቷችኋል። ምን? ቻንድለር አታውራብኝ። መልስ የማየት ትፈልጋለህ? አዎ። ዜሮውን እዚህ ጋር ነው። አዎ እንደዛ ነው። እሺ 10 ሰከንድ። 3 2 1 ብዕራችሁን አውርዱ። የሁላችንም ደንበኞች ድምር 233 ሚሊዮን 42520 ነው። ገምተዋል? የZHC መልስ በጣም የቀረበ ነበር። እንኳን ደስ አለህ ዛክ። ዋው ሳመው። አሁን 4 ተወዳዳሪዎች ተለይተዋል። ለሚቀጥለው ውድድር ስታዲየሙን በካርል ምስሎች ሞላ ነው። አንዱ ግን እውነተኛው ካርል ነው። እሱን መጀመሪያ የነካ ያልፋል። ጀምሩ። ምርጥ ካርልን ፈልጉ። ወይኔ ሰውየው እየሮጠ ነው። እያየሁት ነው። የሚንቀሳቀስ ነገር እፈልጋለሁ። ካርል ያስፈራል። ብዙ ካርሎች አሉ። ሊያገኙኝ አልቻሉም። የት ነው ያለው? አገኘሃለሁ። ካርልን ፈልጉ። ቁመቱ 1.8 ሜትር አካባቢ ነው። ጂሚ ቁመቱ 1.8 ነው ብሏል። ቤላ የምታሸንፍ ይመስለኛል። ቆይ ትክክለኛ መንገድ ላይ ነች ማለት ነው። እሺ ቤላን እንከተል። ጊዜው ሲደርስ ይታወቃል። በጣም ያስጨንቃል። ወይኔ አገኘሁት። እንኳን ደስ አለሽ። አገኘችው። እዚያው ነበር። ትክክለኛ ፎቅ ላይ ነበርኩ። እስካሁን 5 ተወዳዳሪዎችን አልፈዋል። እኔ በእናንተ ቦታ ብሆን እጨነቅ ነበር። ሁለተኛው ዙር ጠንከር ይላል። ኤርክ ዝም ካልክ ቆይተሃል። ተናዷል። በውድድሩ ውስጥ አለህ? ግን እየሞከርኩ ነው። የሁላችሁንም አሻንጉሊት ሰርተን በዚህ መድፍ ውስጥ እንጨምራለን። እዚያ ጋር ትልቅ ኢላማ አለ። መሃሉ ላይ ያረፈ ያሸንፋል። ይህ ያንተ አሻንጉሊት ነው። ዋው! አትንቀሳቀስ።
ይህ አቅጣጫ ጥሩ ነው። ዋው መጥፎ አልነበረም። የሚቀጥለው ማን ነው? ለማየት ቁመቷ አልደረሰም። ስለዚህ ማት ላይ ትቆማለች። ይህ ነው ጓደኝነት። ዋው በጣም ተቃርቧል። አሸናፊዋ እሷ ሳትሆን አትቀርም። ኦ ሶስቱም ኢላማው ላይ አርፏል። ከገመትኩት በላይ ጎበዝ ናት። በጣም ዝቅ ወይም ከፍ ማለት የለበትም። ይህ ሁሌም ዩቲዩብ በሚሰሩ ውድድሮች የሚፈጠር ታሪክ ነው። ይሄ እስካሁን ካየሁት መጥፎ ሞት ነው። ይህ የኔ አሻንጉሊት ነው። ቀጥታ መሃል ላይ ያርፋል። ዋው ወይኔ በጣም ቀረበ። ቆይ አሁን ማን እንደሚመራ አላውቅም። በትክክል የምንመለከተው መንገድ ይሄ ነው። በትክክል የምንለካበት መንገድ ይሄ ነው። በጣት ነው የምንለካው። ሮዝ እንኳን ደስ አለሽ፣ አለፍሽ። ለሚቀጥለው ውድድር 9ኙም ዩቲዩበሮች በችሎታ ውድድር ይወዳደራሉ። ዳኛው ዶክተር ፊል ነው። ሰላም ለሁላችሁም። ተወዳዳሪዎቹ በምን መስፈርት እንደሚዳኙ እያሰቡ ነው። ካስመለሰኝ መጥፎ ነው፣ ካስመለሰኝ ጥሩ ነው። ዶክተር በማግኘቴ ደስ ብሎኛል። እንዴት ነህ? ከአንተ ጋር ስለሆንኩ ደህና ነኝ። ችሎታህን አሳየን። እየመጣሁ ነው። ይህ በጣም አደገኛ ነው። እሺ ጀምር። ጣቴን አደረከው። እወድሃለሁ ዶክተር ፊያ። አሸነፍኩ ወይስ? እናሳውቀሃለን። የሚቀጥለው ሌክሲ ሪቪራ ነች። ያለኝ ይሄ ነው። ይሄ ነው። እስኪ በጣም የሚገርም ነው። የችሎታ ውድድር ሲቀጥል አንዳንዶች ከሌሎች የተሻለ ችሎታ እንዳላቸው ግልጽ ሆነ። እሺ ሚዛኑን የሳተ የቴሌቪዥን አቅራቢ ምን ይባላል? ጂሚ ፎሊን። ይህ ተራ ዶላር ነው አይደል? የሆነ ምልክት አድርግበት። እዚህ ጨርቅ አለኝ። ያዘው። አብራካዳብራ። ድግምት እውነት አይደለም ዶክተር። እቆርጠዋለሁ። ዶላርህ ነው ዶክተር? በዶላሩ ላይ የሳልኩት እሱን ነው። አሁን ችሎታቸውን አሳይተው ጨርሰዋል። ዶክተር ፊል አሸናፊውን የሚመርጥበት ጊዜ ነው። አሸናፊው ለማርክ ሰጠዋለሁ። እንኳን ደስ አለህ ማርክ፣ አልፈሃል። ወደሚቀጥለው ውድድር እንሄዳለን። 8 ተወዳዳሪዎች ቀርተዋል። ግን የሚቀጥለው ቪዲዮ ላይ 3 ቦታ ብቻ ነው ያለው። ቀልዱ አብቅቷል። አሁን ነገሩ ከባድ ሆኗል። ቻንድለር ከስር ያለውን ግለጽ። መጀመሪያ ሽንት ቤት ደፍቶ የሚመለስ ያሸንፋል። በጣም ፈጣን ናቸው። ስታዲየሙ ሙሉ ነው ያለው። እዚህ ያለውን መድፋት እንደሚችሉ አልገባቸውም። ወደ ላይ እወጣለሁ። ራቅ ባልኩ ቁጥር የማሸነፍ ዕድሌ ይጨምራል። ይህ ምን አይነት ውድድር ነው? ራያንን እዚህ ጋር አየሁት። ሽንት ቤት በመፈለግ እየተዝናኑ እንደሆነ ተስፋ አደርጋለሁ። በፍጹም አዎ። ጨረስኩ። አገኘሁት መሰለኝ። አይ አላምንም። እንኳን ደስ አለህ ዛክ። ሽንት ቤት ፈልገህ በመድፋት አንደኛ ነህ። አሁን የቀረው 2 ቦታ ብቻ ነው። ለሚቀጥለው ውድድር 7 የቦይሊንግ መጫወቻዎች አሉ። እያንዳንዱ 100 ፒን አለው። ብዙ የጣለ ያልፋል። የመጀመሪያው ላይ የማትፋን ፊት ላለበት አንተ ትጀምራለህ። ቦይሊንግ በቤተሰባችን እንደ ሃይማኖት ነው። ዝም ብለህ ተጫወት። በትክክል ነው የሄደችው። ቀጥይ። ዋው 86 ፒን ጥለሃል። ለማሸነፍ በቂ ይሁን አይሁን አላውቅም። ቦይሊንግ አልችልም። ቦውላ ፓርች መስመር ሳተች። ቆይ ዋው እየቀለድክ ነው። ጣለችው 84 ብቻ ነው። ማት አሁንም እየመራ ነው። ቀርቤ ነበር። ጣለችው። ቀጥል። አይ
እሺ ጣለችው። ቀጥል ቀጥል። አይ እሺ እሺ ሌክሲ፣ እኔም እንዲህ አጋጥሞኛል። ያስጨንቃል። ትሪስተን፣ ብዙ ውድድሮችን ተሸንፈሃል። ከማትፓን ይሻላል? እንይ። አይመስለኝም። አንተና በሚሊዮን ዶላር ውድድር መካከል ያለው ይህ ሰው ብቻ ነው። ወንድማማቾች እስከ መጨረሻው። አታላይ። ጥሩ ግጥሚያ ነው። ተቀራራቢ ነው። በትክክል እቆጥረዋለሁ። 13-14 ማትፓን አሸንፈዋል። አዝኛለሁ። እሱ አልፏል። እኛም ወደ መጨረሻው ውድድር እንሄዳለን። አሁን ከ1 ሚሊዮን ዶላር የድብብቆሽ ጨዋታ ጋር የሚቀላቀለው የመጨረሻው ሰው። አድናቂዎቼ ማን እንዲያልፍ እንደሚፈልጉ በ10 ደቂቃ ውስጥ ድምጽ ይሰጣሉ። የዩቲዩብ መልእክት ለጥፋለሁ። እባካችሁን ድምጽ ስጡልኝ። እንዴት ነው የማሸንፈው? የሞትና የህይወት ጎዳና ነው። ሊንኩን ተጠቀሙ። ድምጽ እየጎረፈ ነው። ቤላ ፓርች እየመራች ነው። ቆይ እኛ ሁለተኛ ነን፣ አንተ ሶስተኛ። ቤላ በ36 በመቶ ድምጽ ሁሉንም እየበለጠች ነው። ኢንስታግራም እና ትዊተር ላይ ለጥፌዋለሁ። ትሪስተን፣ ቤላ መፎካከር የምትችለው አንተ ብቻ ነህ። እየሞከርኩ ነው። ሊንኩን እንዴት ነው ኮፒ የማደርገው? 3 ደቂቃ ቀርቶሃል። ፊሊፒንስ ነቅታለች። ብዙ ለጥፍ ያለው። ፒርስተን ሁለተኛ ነው። ሰዎች ለእናንተ ድምጽ እንዲሰጡ ነግራችኋለሁ። አረ ትሪስተን ለ1 ሚሊዮን ዶላር እየተወዳደረ ነው። እዚህ ሊንክ ላይ ድምጽ ስጡለት። ዝም ብላችሁ አትቀመጡ። ቤላ ድምጿ ጨመረ። ቤላ በ36 በመቶ አንደኛ ወጥታለች። እንኳን ደስ አለሽ ቤላ። ወደዚያ ነይ። ይህ በዓለም ላይ ትልቁ ስታዲየም ነው። እናም በውስጡ 10 ዩቲዩበሮች አሉ። ይህን 1 ሚሊዮን ዶላር እና የትኛው መጨረሻ ላይ የሚገኘው እሱ ይወስዳል። እስከ 100 ቆጥራለሁ። ሂዱ ተደበቁ። በኋላ እንገናኛለን። ሁሉም ሰው 3። እሺ ይህ ለ1 ሚሊዮን ዶላር ነው። 6። ሄይ ማርክ፣ መልካም እድል። አመሰግናለሁ። ይህ ስታዲየም 100,000 ሰዎችን መያዝ ይችላል። እናም 1 ሚሊዮን የመደበቂያ ቦታዎች አሉት። 51፣ 52። በእውነቱ እስከ 100 መቁጠር አለብኝ። ተጨማሪ ጊዜ እንፈልጋለን ጂሚ። 3፣ 2፣ 1። ለአድናቂዎቻችን 1 ሚሊዮን ዶላር። መልካም እድል። ባለፈው ቪዲዮ ላይ እብድ ፈተናዎችን ያሏቸው እዚህ የሚወዳደሩት 10 ሰዎች የነዛ ፈተናዎችን አሸናፊ ነበሩ። ስለዚህ ወደ ግራ እንሂድ። እነርሱ አያገኙኝም። ከስፖርት ክፍል ጀምሮ እንዲህ ሩጫ አላቅም። እኔ ወደዛ ሄዳለሁ፣ አንተ ወደዚህ ሂድ። ፍጹም የመደበቂያ ቦታ አለኝ። ለመደበቅ ምንም ጊዜ አልሰጡንም። የ8 ጫማ ግንብ ላይ ወጥቻለሁ። ጂሚ ወጥተህ ልታገኘኝ ትችላለህ። ውጡ ውጡ ካልኳችሁ ውጡ። እመኑኝ፣ እዚህ አካባቢ አንድ ሰው አለ። አገኘሃለሁ። ተወው። ይሄ ይሸታል። እዚህ ካሉ ፈልገውታል፣ ግን ይሄ በጣም ይሸታል። ስለዚህ አሁን በቆሻሻው ማጣረቀሚያ ውስጥ ነኝ። ኦ አምላኬ! ጂሚ ለ1 ዓመት ያህል ስፈልግ የቆየው ይመስለኛል። ለምን ሁል ጊዜ ለነዚህ ነገሮች ግዙፍ ቦታዎችን እመርጣለሁ? ይህ ጨዋታ ለዘላለም ሊወስድ የሚችል ይመስለኛል፣ ግን እያንዳንዱ ጊዜ እድለኛ ትሆናለህ። ለፍጹም መደበቂያ ቦታ የሚሆን እርምጃዎች። ጫፉን ክፈት፣ ወደ ውስጥ ግባ። ፍጹም የመደበቂያ ቦታ ነው። ፍጹም እና ማጥፋት ወደ ቆሻሻ ማጣረቀሚያ ውስጥ እየገባ ሳለ ያዝ ነው። አንተ የቆሻሻ ሰራተኛ አይደለህም። አይ የቆሻሻ ሰራተኛ ነኝ። አንድ ሰው አገኘው። ትኩረት ለሁሉም። ማጥፋት በይፋ ወጥቷል። ውርደቴን እዩ። አይ ማት መሆን አልነበረበትም። ይኸውላችሁ ለእርሱ እየደገፍኩ ነበር። ቀልድ አይደለም። ስታገኘኝ ከጽዳት ሰራተኛው 40 ጫማ ርቀት ላይ ነበርኩ። 100 ተጨማሪ ክፍሎችን ፈለኩ። ማንንም ግን አላገኘሁም። በትክክል የት እንደተደበቁ ምንም ሐሳብ የለኝም። ጂሚ በህንጻ ውስጥ መኪኖች አሉ። ምናልባት እዛ የተደበቀ ሰው ሊኖር ይችላል። ልክ ነህ። እስኪ እዛ ውስጥ አይሆንም። በሩን ልመታው ጥቂት ቀረኝ። በተለያዩ የመጠጥ ክምችቶች ውስጥ ራሴን ደበቅኩኝ። መቀመጫ አሁን ረጥቧል። እርግጠኛ ነኝ እዚህ ቆሻሻ ውስጥ ነው የተቀመጥኩት። ይህንን አሸንፋለሁ። ቃሌን ያዝ። ይህ ለዘላለም ሊወስድ ነው። እነርሱን ለማግኘት በእውነቱ እየታገልኩ ነው። ስለዚህ ባለፈው ቪዲዮ የተሸነፉትን 5 ሰዎች እንዲረዱኝ ጋብዣለሁ። ዓላማው ቀላል ነው። ከአንድ ሰው እጅ 1 ሚሊዮን ዶላር እናጥቃለን። አዎ ጉልበቱን ወድጄዋለሁ። 5ቱም እኛን ሊያድኑ እየመጡ ነው። እኔ ፈርቻለሁ። አንተ ያንን ካቢኔ ፈትሽ፣ እኔ ይሄንን ካቢኔ ፈትሻለሁ። አንድ ሰው እስካገኝ ድረስ ከዚህ ቦታ አልወጣም።
ኦ ሰማችኋለሁ። ወደ መጀመሪያው ፎቅ መድረስ አለብን ልጆች። እስካሁን ያልፈተሽነው ሌላ የት መፈተሽ እንችላለን? እዚህ በጣም ይሞቃል። በጣም ጨለማ ነው። እዚህ ውስጥ ሰው አለ? እዚህ ውስጥ ሰው ያለ አይመስለኝም። አንተ እንደዚህ አታስብ። እዚህ ውስጥ ማንም የለም። እየተሰማኝ ነው። ዋው! እኔ በሐቀኝነት ውጭ አለሁ። ዛክ! ኦ አምላኬ! ዜድኤችሲን አግኝቼዋለሁ። አንድ ሰው ያገኘህ ይመስለኛል። በጣም አዝናለሁ። ሜዳው ላይ በአስቸኳይ ተገናኘን። ግን ዜድኤችሲን ለማስወጣት ወደ ሜዳው ከመሄዴ በፊት ካርልና ኖላን የሚገርም ነገር አስተውሉ። ይህ ሰራተኛ ምን እየሰራ ነው? ጋሪውን ወደፊትና ወደ ኋላ እያንቀሳቀሰ ብቻ ነው። ትንሽ አጠራጣሪ አይመስልም? ጂሚ፣ አንድ ሰው አግኝቻለሁ። ስለዚህ በዚህ ቅርጫን ነገር ውስጥ ሊፈትሹት አይመስለኝም። ምክንያቱም የብልህ ሰው እርምጃ ነው። ቤቢ ካርል በጣም አጠራጣሪ የሆነው ጋሪ መጠበቁን ቀጠለ። ግምቱም ትክክል መሆኑን እንይ። እነርሱን ለመግፋት ስንት እየከፈሉህ ነው? 500 ሰጠኝ። $1000 እሰጥሃለሁ። ወደ ሜዳው እንገፋዋለን። ያገኘሁት መስሎኝ ነበረ። በህይወት እያለሁ አትይዙኝም እና ወደ ሜዳ አመልጣለሁ ምክንያቱም እስር ቤት እዛ ስለሆነ። እና ወደ ሜዳ መጣሁህ ምክንያቱም እስር ቤቱ እዛ ስለሆነ። ተከተለኝ። አው የያዝኩት ምክንያት በትክክል ፕላስቲኩን እየወሰደ መልሶ ጋሪው ላይ እያረገ ደግሞ መልሶ እያወረደ ስለነበረ ነው። ተመልከቱ። ማርክን፣ ሮቨርን እና ዜድኤችሲን አግኝተናል። 7ታችሁ ብቻ ቀርታችኋል። 7 ብቻ ቀሩ። ምናልባት አሁን እናቴን እፈልጋለሁ ምክንያቱም ፈርቻለሁ እና 3 ሰዎች በማግኘታቸው ለማክበር 6ኛውን ፎቅ በይፋ እየዘጉ ነው። በዚህም ፎቅ ላይ ከሆናችሁ ለመንቀሳቀስ 10 ደቂቃ ያህል ሰጥቻችኋለሁ። ጂሚ ፎቁን እንድንቀይር ነገረን። በጣም ተመችቶኝ ነበረ። ይሄ ደግሞ ያናዳል። ሰብስክራይብ ማድረግ ትፈልጋላችሁ? ሰብስክራይብ አድርጉ። ኡበይድ ዶክመንተሪ ሰብስክራይብ በማድረግ ቤተሰብ ይሁኑ። ለማረጋገጥ ያህል ሁላችሁም አሁን ከ6ኛ ፎቅ ወጣችኋል። ትክክል። ጥሩ ቦታ ያገኘሁ ይመስለኛል። ደህና እየሆንኩ ይመስለኛል። ስለዚህ ልቀዘቅዝ ነው። እዚህ ውስጥ ምን ያህል ተጨማሪ ጊዜ መቆየት እንደምችል በእውነቱ አላውቅም ምክንያቱም በጣም ይሸታል። እኔ ቁጥቋጦ ነኝ። ዛክ የመደበቅ ችሎታውን እያሰፋ ቢሆንም እዚህ እየቀረበኝ ነበረ። እነዚህን በመጠቀም ትኩረት ለማስቀየር አጥር ፈጥር ነበር። የወለል ማጽጃ ቁም ሳጥን። ይሄውላችሁ በእርግጠኝነት መስሎኝ ነበር። ኦ አምላኬ! አላርጂ! ቆይ ያ ማን እንደነበረ ሂድይ። ኦ አምላኬ! ማንም ባናገኝም ኤርራክ እድለኛ ሆነ። 100% በዚህ ቆሻሻ ማጠራቀሚያ ውስጥ ፊት አይቻለሁ። እሺ ይህ ሰው ማን ነው? ኦ አምላኬ! ያ በእውነት ሰው ነው። አይ በዚህ ሳጥን ውስጥ ለ5 ሰዓት ያህል ቆይተሻል። ገንዘቡን ለማሸነፍ ዋጋ አለው ብዬ አስቤ ነበር። አሁን ግን ዋጋ የለውም። እሺ ሁሉም ሰው በይፋ 4ኛ ሰው ወጥቷል። ልክ እንደ ማትፓት በቆሻሻ ማጠራቀሚያ ውስጥ ተደብቃ ነበር። በቆሻሻ ማጠራቀሚያ ውስጥ እንዳትደበቁ እመክራችኋለሁ። በማትፓት እና በሶፊ ምክንያት ዳግመኛ የቆሻሻ ማጠራቀሚያ ውስጥ የሚገባ የለም። እነዚህን ቦርሳዎች ልመርምር። እሺ ሮዛና አሁንም ስላለች እንደዚህ አይነት ትንሽ የቆሻሻ ማጣሪያ እንኳን መፈተሽ አለብኝ። እኔ ትንሽዬዋ ኖዛና ፓንሲኖ ብሆን ኑሮ የትደበቅ ነበር። ቡም! በእርግጠኝነት የያስኳት መስሎኝ ነበር። እርግጠኝነት ማንም ካገኘ ሌላ 2 ሰዓት አልፎና የመጫወቻ ክበቡን እንደገና ለማጥበብ ፈልጌ ነበር። ግን ያንን ከማድረጌ በፊት አንድ ተጨማሪ ሰው አጋጠመን። በማንኛውም ቦታ ብደበቅ ይህ ክፍል ይሆን ነበረ። ቆይ 1 ደቂቃ። እዚያ ስኒከሮች ናቸው። ኖጋን ሳይሆን አይቀርም ብዬ ገምታለሁ። ይህ የኖጋን ስራ ይመስለኛል። ቤላ እዚህ ምን ያህል ቆየሽ? ይቅርታ አልተሳካም ቤላ። ይህንን $1 ሚሊዮን ለአድናቂዎችሽ ማሸነፍ አልቻልሽም። አዳምጡ። 5 የቀራችሁ ተወዳዳሪዎች። ቤላ ተገኝታለች። የመጫወቻ ሜዳውም ወደ 1ኛው ፎቅ እያጠበቁት ነው። ነገሮች ከባድ የሚሆኑት እዚህ ጋር ነው። ፎቅ መቀየር አለብን።
መንቀሳቀስ አለባቸው። ቆያ ምንድነው? አይ ዛር በእነዚህ ትልልቅ ሱሪዎች ማንንም አታታልልም። እዚህ ብቻዬን ምን እንደማደርግ አላውቅም። ኳኪቲ ያዝነው። አዎ እዚያ በመስኮቶቹ በኩል ስታልፍ አይቻለሁ። $1 ሚሊዮን ዘረፍከኝ ሰውዬው። እንደዚህ አትበል ኳክ። ያንን $1 ሚሊዮን ተመልከት። ደህና ሁን ማለት ትችላለህ። አሁን 7 ሰዎች ስለተወገዱ ወደ መጨረሻው 3 ወርደናል። ግዙፍ ስታዲየም ነው። በትክክል ጠዋት 12 ሰዓት ላይ ምንም ሳልተኛ ነው እዚህ የመጣሁት። ለአንዱ አድናቂዎቻችሁ $1 ሚሊዮን ፊት ለፊት መደበቅና መፈለግ ውስጥ ነን። እናንተ አሁን በመጀመሪያው ረድፍ ላይ ተደብቃችኋል። ይህ ብዙ ጊዜ መውሰድ የለበትም። እየመጣንባችሁ ነው። መጀመሪያው ላይ መሆኔ ጥሩ ነው። በጣም እንቅልፌ መጥቷል። ይሄ ይጎዳል። ስለዚህ እዚህ ላይ ነን። ስለዚህ ቦታ ጥሩ ስሜት ይሰማኛል። ከዛክ ላሪና ኖጋንጋ እና አንድ ፎቅ ብቻ ቀርቶ ለዘላለም የሚደበቁበት ቦታ የለም። የቆሻሻ ማጠራቀሚያዎቹም ጭምር እያንዳንዱን ኢንች የዚህን ቦታ መፈተሽ እንችላለን። የጊዜ ጉዳይ ብቻ ነው። እውነተኛው ውድድር ማንን መጀመሪያ እናገኛለን የሚለው ነው። ትንሽ ምልክት የተውኩ ይመስለኛል። በዚህ ፈርዘር ውስጥ በጣም ይበርዳል። አስቡት። በዚህ ውስጥ አንዳንድ ቦታዎች አሉ። ሁሉም ሰው ሲመጣ ሰማለሁ። አንዱ ጣሪያው ውስጥ ያለ ይመስለኛል። እዚህ ካውንተር ላይ እንግዲህ የሆነ ትልቅ የእጅ አሻራ፣ የሃ ምልክት። ሰዎች እዚህ ያሉ ይመስልሻል? አዎ። በዚህ ፍሪጅ ውስጥ 32 ዲግሪ ነው እና እኔ ቁንጣ ነው የለበስኩት። እዚህ የለም ማት የነበረ ይመስለኛል፣ ግን አሁን ሂዷል። እኔ እንደ አዳኝ ነኝ፣ ሽታውን የማነፈንፍ አዳኝ። ይህ የማይታመን ነው። ትዕይንቱን ሳዘጋጀው ማንም አላመነኝም ነበር። እዚህ አለ። ፍሪዘሩ ለኖጋን ከአቅም በላይ ሆኖ እና ሲወጣ ሰማነውና በትክክል ከዛ ከ1 ደቂቃ በፊት አገኘነው። ያዝነው። አዎን አውቄው ነበር። ጣሪያ ውስጥ ነበር። ግን እዚህ ጋር ነው ነገሩ የሚገርመው። ይህ ማለት ላሪን አሸነፈ ማለት ነው። ስለዚህ ላሪን በተደበቀበት ተኝቶ ነበር። መላው መጀመሪያ ፎቁን ፈልገን ደጋግመን ጠራ ነው። እውነትም የመደበቅ ጌታ መስሎ ነበረ። ግን ለካ መላ ጊዜውን ሁለተኛው ፎቅ ላይ ነበር የተኛው። እና አሁን ነው የነቃሁት። ህጉ ምን እንደሆነ አላውቅም። ግራ ተጋብቶ እያለ በመጨረሻም ወደ መጀመሪያው ፎቅ ሲወርድ አገኘ ነው። እዚህ ነኝ። በተጨማሪ የዚህ ችሎታ አካል አለመተኛት መሆኑን በእውነቱ የሚያስቅ ነው። እና ላሪን ከመጫወቻ ሜዳ ውጭ ስለነበረ እንደ አለመታደል ሆኖ ከውድድሩ ውጭ አድርገነዋል። ይህም አሸናፊ የለም ማለት አንችልም። አሸንፈሃል። ቆይ እንደገና በለው። አሸንፈሃል። በእውነት ነው? አዎ አንተ አሁን ያሸነፍከው $1 ሚሊዮን ይሄ ነው። አሸንፈሃል። እዚህ ጨዋታ ይህንን ለምን ትሰጠዋለህ? በእርግጠኝነት የሚስተር ቢስት አይነት ስጦታዎች አደርጋለሁ። ለወላጅ አልባ ህፃናት እንክብካቤና ለፊልም ስራዎች አውለዋለሁ። ስለተመለከታችሁ እናመሰግናለሁ። ይህን ቪዲዮ ሰብስክራይብ አድርጉ። ኡበይድ ዶክመንተሪ ሰብስክራይብ በማድረግ እንደነዚህ ያሉ ቀውጢ ውድድሮች፣ ቀውጢ ሐሳቦችን እነግራችኋለሁ።